ማንም ሰው ድካም አለበት። ሰውን ፍጹም አድርጎ መቁጠር ነውር ነው። እኔ ሁሉ ጊዜ የምነግራችሁ ለምን መሰላችሁ? የተከበራችሁ የእግዚአብሔር ቤተሰቦች ሰዎች ሲሳሳቱ እንዲሳሳቱ ልንፈቅድላቸው ይገባል። እንዲሳሳቱ ልንፈቅድላቸው ይገባል ማለት ሲሳሳቱ ራሳችን ይዘን ጨርቃችን ጥለት ማበድ የለብንም። ሰው በተሳሳተ ቁጥር መደነቅ የለብንም። ሰውን ከስተቱ ማውጣት ነው። ነቢያት እንኳን ተሳስተዋል። እንኳን እኛ እኮ ሰው የመከረን ሰው ያስተማረን ሰዎች ነን። ምንም እንኳን ትምህርቱ የእግዚአብሔር ቢሆን የሚያስተምሩን መምህራን ሰዎች ናቸው። ራሱ አምላክ ያስተማራቸው ሐዋርያት እኮ ብዙ ነገር ተሳስተው ነው ለክብር የበቁት። እና ሰውን ሃይማኖቱን እስካልካደ ድረስ ሰው እንዲሳሳት መፍቀድ አለብን። ስተቱን እንዳይኖርበት ሰው ጨምሮ እንዳያጠፋበት እናስተምረዋለን እንመክረዋለን እንጂ ሰው ሲሳሳት ያን ስተቱን ዘን እንደዝም መሮጥ የለብን። እና ዮናስ እንኳን ይሄን ያህል ከተሳሳተ እግዚአብሔር ገጽ በገጽ የሚናገረው ዮናስ ይሄን ያህል ከተሳሳተ አባቶቻችን ሊቃነ ጳጳሳት ቢሳሳቱ፣ ጳጳሳት ቢሳሳቱ፣ ካህናት ቢሳሳቱ፣ ዲያቆናት ቢሳሳቱ ለምንድነው ማንታገሰው? ነቢያት እኮ ተሳስተዋል። ፍጹም አይደሉም፣ እግዚአብሔር አይደሉም። የማይለወጥ እግዚአብሔር ብቻ ነው፣ ንጹህ ምንም ነውር የሌለበት። ያንን እንድናውቅ ነው የዮናስ የሚያስተምረን።